ቤዝድ ኦን ዘ ሎው ኦፍ ኮንዘርቬሽን ኦፍ ኢነርጂ ሂት ጌን እና ሂት ሉዝ እንትን እኩል መሆን አለበት ማለት አሁን ሂት ጌን እና ሂት ሉዝ የሚደረገው ምክንያቱም ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ ሎስ ኮንዘርቬሽን ኢነርጂ ስላለን ጌን የሚደረገውና ሉዝ የሚደረገው ተመሳሳይ ነው። ሶ ሁሌም ኖ ሂት ኢዝ ሎስት ቱ ዘ ሰራውንዲንግ ማለት ነው። ሶ a hot substance is mixed with a cold substance, they exchange heat until they reach a final common temperature. So final temperature calorimeter ላይ ፋይናል ኤክስትሪም ተርማል ኤክስተርማል ያልነው ወይም ደግሞ እንትኑን እኩል የሚሆኑበት እስከሚመጣ ድረስ ምን መሆን አለበት? ፍሎ ይቀጥላል ማለት ነው። ሂቱ ፍሎ ማድረጉን ይቀጥላል፣ ኤክስቼንጅ መደራረጉን። ሶ ሌትስ ሲ ዘ ኤግዛምፕል ዘ ኩዌስችን ሴዝ ዛት ሚክስ 100 gram of water at 80 degree Celsius with 200 gram of water at 20 degree Celsius, find the final temperature. ሶ ስቴፕ 1 ላይ ምንድነው የምናደርገው? መጀመሪያ ማሱን ወደ እንትን እንቀይራለን፣ ወደ ኪሎግራም እንቀይራለን። ስለዚህ ማስ 1 which is equals to 100 ግራም የሰጠንን የሆቱን ማለት ነው ወደ 0.1 ኪሎግራም እንቀይራለን። ይሄ ሆት ነው። ደን ማስ 2 ደግሞ አለን። ማስ 2 which is equals to 200 ግራም የኮልዱ which is equals to 0.2 ኪሎግራም ይሆናል ኮልዱ። ሶ መጀመሪያ ሂት ሎስት ባይ ሆት ዋተር እንፈልጋለን። ሆት ዋተር which is equals to Q lost which is equals to M1 times C times T1 minus T ይሆናል። ይሄኛው ተርማል እኩል ፋይናል ቴምፕሬቸራችን ነው ማለት ነው። so which is equals to 0.1 times 4200 times T1አችን 80 ነው minus T, so it becomes Q lost becomes 420 times 80 minus T ይሆናል ማለት ነው። and Q gainedአችን እንፈልጋለን። Q gained which is equals to M2 times C times final temperature minus T2, so M2አችን 0.2 ነው times 4200 times T minus 20, so it becomes 840 times T minus 20 ይሆናል ማለት ነው። so አሁን law of conservation of energy ተጠቅመን ይሄንን የቲ ፋይናል እናገኛለን ማለት ነው። so by the law of conservation of energy Q lost which is equals to Q gained, so our Q lost which is equals to 420 times 80 minus T which is equals to 840 T minus 20, so አሁን ይሄኛውን ካልኩሌት ስናደርግ both side በ420 ስናደርግ ይሄኛው 80 minus T ይመጣል which is equals to 2 times T minus 20 ይሆናል ማለት ነው። so አሁን 80 minus T which is equals to 2T minus 40, so 80 plus 40 which is equals to 2T plus T, so 3T becomes 120, so T ፋይናላችን ስንት ይሆናል? over 3 over 3 which is 40 ዲግሪ ሴልሺየስ ይሆናል። ስለዚህ 40 ዲግሪ ሴልሺየስ ላይ ያኛው ባላንስ የሚሆነው ወይም ደግሞ ሂት ፍሎ የሚያቆመው ምንድነው 40 ዲግሪ ሴልሺየስ ላይ ሲሆኑ እንትኑ ኮልድ የነበረው ከ20 ወደ 40 ሲመጣ ሆት የነበረው ደግሞ ከ80 ወደ 40 ሲደርስ 40 ላይ ሲደርሱ ሁለቱም ሂት ፍሎው እዛ ጋር ይቆማል ማለት ነው። ሶ ይሄኛው የካሎሪሜትሪ በኤክስፐሪመንት ላይ ያለው ነው። ሶ እንደዚህ ማቴሪያሎችን ያስገባን ካልኩሌት የምናደርግበት ነው። ለምሳሌ አሁን አውተር ጃኬቱ ኢንሱሌሽን ነው፣ ኢነር ኮፐር ቨዝል አለው፣ ስትረር ወይም ደግሞ ኢቨን ቴምፕሬቸር አለው፣ ቴርሞሜትሩ አለው። ሶ ይሄኛው የተለያዩ እንትኖችን ማቴሪያሎችን እኩል እንደዚህ ሂት ጌን እና ሎስ ለማድረግ ኤክስፐሪመንታል ላይ የምንጠቀመው ካሎሪሜትር ነው ማለት ነው። ሌላው ላተንት ሂት የምንለው ነው። ላተንት ሂት ኦፍ ቫፖራይዜሽን እና ላተንት ሂት ኦፍ ፊውዥን አለ። ላተንት ሂት የምንለው ሂት ኢነርጂ አብዞርብድ ኦር ሪሊዝ ዲዩሪንግ ኤ ቼንጅ ኦፍ ስቴት። አሁን ሉክ ቅድም የሰራ ነው ቼንጅን ሂት ኢንክሪዝ ነው። ለምሳሌ አሁን ከ20 እስከ 140 የሚል ቢሆን መጀመሪያ ከ20 እስከ 0 እንሰራለን አይደለ? ኢንክሪዝ ያደርጋል። 20 ላይ ግን ልክ 0 ላይ ሲደርስ ግን ኢንክሪዝ ሳይሆን የሚያደርገው ስቴቱን ነው የሚቀይረው። ሶ ይሄኛው ደግሞ ላተንት ሂት ነው የሚባለው። እሱ አሁን ላተንት ሂት ኦፍ ፊውዥን እና ላተንት ሂት ኦፍ ቫፖራይዜሽን እንላለን። ላተንት ሂት ኦፍ ፊውዥን የምንለው
ከሜልቲንግ ላይ ወይም ደግሞ ከሶሊድ ወደ ሊኩዊድ የሚቀየርበት ስቴት ነው። እሱን ላተንት ሂት ኦፍ ፊውዥን እንለዋለን። ላተንት ሂት ኦፍ ቫፖራይዜሽን የምንለው ደግሞ ከ100 ዲግሪ ሴልሺየስ ላይ ከሊኩዊድ ወደ ጋዝ የሚቀየርበትን ፓርት ነው ማለት ነው። ሶ ባጭሩ ላተንት ሂት የምንለው ግን አንድ እንትን ስቴቱን የሚቀይርባት ፓርት ላይ ያለችው ለእሷ የምታስፈልገዋን ኢነርጂ ላተንት ሂት እንላቸዋለን። ቶታሊ ስንሰራ ለምሳሌ አሁን ከ20 እስከ 140 ከሆነ የምንሰራው የኢንክሪዝ ያደረገውንም ሂት ከዛ ደግሞ ቼንጅ የሚያደርግበትን ሂት የሚያስፈልገውንም እየደመርን እንሰራለን ማለት ነው። ሶ ሜልቲንግ የምንለው ከ0 ዲግሪ ሴልሺየስ አይስ 0 ዲግሪ ሴልሺየስ ላይ ወደ ዋተር 0 ዲግሪ ሴልሺየስ የሚለወጥበት ነው። ቦይሊንግ የምንለው ደግሞ ከ100 ዲግሪ ሴልሺየስ ዋተር ሊኩዊድ ዋተር ወደ ስቲም ወይም ደግሞ ጋዥየስ ዋተር የሚቀየርበት ነው። ፍሪዚንግ የምንለው ደግሞ ዋተር ሊኩዊድ ዋተር 0 ዲግሪ ሴልሺየስ ቱ አይስ ኦፍ 0 ዲግሪ ሴልሺየስ ላይ የሚቀየርበት ነው ማለት ነው። እዚህ ጋር አሁን ለምሳሌ ሜልቲንግ ላይ ላተንት ሂት ኦፍ ፊውዥን እንጠቀማለን። ቦይሊንግ ላይ ላተንት ሂት ኦፍ ቫፖራይዜሽን እንጠቀማለን። ፍሪዚንግ ላይ ላተንት ሂት ኦፍ ፊውዥን እንጠቀማለን ማለት ነው። ሶ እዚህ ጋር አሁን ሂት ከርቭ ኦፍ ዋተርን ስትመለከት ለምሳሌ መጀመሪያ ኢንክሪዝ ያደርጋል። ከዛ ኮንስታንት የሚሆነው የቱ ጋር ነው? ወደ ሜልቲንግ ላይ ሲደርስ ማለት ነው። ሜልቲንግ ላይ ያለችባት ፓርት ኮንስታንት ነች። ሂቱ ኢንክሪዝ ሳይሆን የሚያደርገው እዛ ጋር ስቴቱን ብቻ ስለሚቀይር ማለት ነው። ቀጥሎ ደግሞ ሊኩዊድ ዋተር ቼንጅ ያደርጋል። እየጨመረ ይመጣና ከዛ ደግሞ ጋዥየስ ላይ ምን ያደርጋል? ጋዥየስ ላይ ደግሞ ወደ ጋዥየስ ሊቀየር ሲል ደግሞ ምን ይላል? ኮንስታንት ይሆናል ማለት ነው። ግራፉ የሚያሳየን ያንን ነው። ሶ the other one is the ice to water እንዴ የሚቀየረውን የሚፈልጉትን ቶታል ኢነርጂ ነው የሚጠይቀን። ፋይንድ the total heat energy needed to convert 1 kilogram of ice at 0 degree Celsius into water at 20 degree Celsius። ሶ ከ1 ኪሎ ግራም ዋተር ኦፍ አይስን ከ0 ዲግሪ ሴልሺየስ እስከ 20 ዲግሪ ሴልሺየስ ለመቀየር የሚያስፈልገውን ኢነርጂ ነው የምንፈልገው ወይም ደግሞ ላተንት ሂት ኦፍ ፊውዥኑን ማለት ነው። ሶ we are given መጀመሪያ የምንሰራው Q1 ብለን ከ0 ዲግሪ ሴልሺየስ ከአይሱ ወደ ሊኩዊድ የሚቀየርበት ነው። እሱን አሁን ኤል ላተንት ሂት ኦፍ ፊውዥን እንለዋለን። ሶ ማሳችን 1 ኪሎ ግራም ነው ታይምስ ላተንት ሂት ኦፍ ፊውዥን ደግሞ 3.34 ታይምስ 10 ዘ ፓወር ኦፍ 5 ነው። የዋተር ሁል ጊዜም ጁል ፐር ኪሎግራም ነው። ኪሎግራም በኪሎግራም ይጣፋና ኪዩባናችን 3.34 ታይምስ 10 ዘ ፓወር ኦፍ 5 ጁል ይመጣል። ይሄ ለበኋላ ለመደመር እንዲመቸን 3.34 ኪሎ ጁል ይመጣል ማለት ነው። ይሄ ቀጥሎ ደግሞ ኪውቱ ደግሞ ከ0 ዲግሪ ሴልሺየስ እስከ 20 ዲግሪ ሴልሺየስ የሚያድግበት ነው። ራይዝ የሚያደርግበት ሶ ኤምሲ ቼንጅንቲ ነው። ሶ ኤምሲ ቼንጅንቲ ማሳችን አሁንም 1 ኪሎ ግራም ነው። ሲያችን 4200 ጁል ፐር ኪሎ ግራም ዲግሪ ሴልሺየስ ነው። ታይምስ ቼንጅን ቴምፕሬቸራችን ደግሞ 20 ዲግሪ ሴልሺየስ ነው። ሶ አሁን ይህን ስናባዛው ኦልሞስት 884,000 ይመጣል ጁል። ሶ ይሄኛው ማለት ደግሞ 84 ኪሎ ጁል ይሆናል ማለት ነው። ሶ አሁን ሃይስት ኢነርጂ የፈለገብን እንትኑን ለመቀየር ነው። ከ0 ዲግሪ ሲ አይስ ወደ እንትኑ ለመፈለግ ነው። ሶ ቶታል ኢነርጂ ማለት ደግሞ ሁለቱን መደመር ነው። ሶ 334 ኪሎ ጁል ፕላስ 84 ኪሎ ጁል it becomes 418 ኪሎ ጁል። ሶ ከአይስ ከ0 ዲግሪ ሴልሺየስ አይስ ወደ 20 ዲግሪ ሊኩዊድ ለመቀየር የሚያስፈልገን ኢነርጂ 418 ኪሎ ጁል ነው ማለት ነው። ሶ በዚህ ዩኒት ምን አየን? ሂት ፍሎ ምን እንደሆነ፣ ቴምፕሬቸር ሜጀር ምንድነው፣ ቴምፕሬቸር ራሱ ምንድነው የሚለውን ዲፋይን አደረግን። ከዛ በኋላ ደግሞ ኤክስፓንሽን አየን፣ ሊኩዊድ ኤሪያል እና ቮሊዩም ኤክስፓንሽን አየን። ከዛ ደግሞ ቼንጅ አየን ከላተንት ሂት ብሬክስ ከአንድን ቦታ ወደ እንትን ኩል ሎስ ኦፍ ኮንዘርቬሽን ኦፍ ኢነርጂ ኪው ሂት ኪው ሎስት እና ኪው ጌን እኩል መሆናቸው እነዚህን በሙሉ ካልኩሌት እያደረግን አየን ማለት ነው። ሶ ቴንክ ዩ ፎር ዩር አቴንሽን።